በመቀጠል ከቅንጅት ፕሮፌሰር መስፍንና ሻለቃ አድማሱ የሕገ መንግስቱ አንቀጽ 40 ስለ ንብረት መብት ይናገራል። አሁን ኢህአዴግ ሰዎች ሲናገሩት የዋሉት ነው። የምናውቀው ዛሬ ገበሬው የሚያርሰው መሬት በአገዛዙ ቁጥጥር ስር መሆኑን ነው። በከተማ የሚሰራው ቤት ሁሉ መሬቱ በአገዛዙ ቁጥጥር ስር ነው። ዛሬ ማንም ኢትዮጵያዊ ለሚኖርበት ቤት እንኳን ዋስትና የለውም። ዶላር በኮረጆ ይዞ የመጣ ሁሉ ሊያስነቅለው ይችላል። በኢጣሊያ ወረራ በአዲስ አበባ ካዛ ፖፖላር የሚባል የኢጣሊያ መኳንንት ከኢትዮጵያ ሕዝብ ተለይተው እንዲኖሩ የተሰራ መንደር ነበር። ዛሬም ካዛ ፖፖላሪዎች እየተሰሩ ነው። አገዛዞች ሁልጊዜም ባህሪያቸው አንድ ነው። የሀገር ውስጥ ባለሀብት በዕዳ እየተመካኘ ይወርሳል። በዕዳ የማይጠየቁት ያገዛዞቹ ድርጅቶች ብቻ ናቸው። ኢንተርኔት የሚታለብ ላም ነው ያሉት ሚኒስትር ምስጢር አላወጡም። የኢትዮጵያ ሕዝብ ገበሬውም ነጋዴውም እስኪነጥፍ ድረስ እየታለበ ለደህንነትና ለችጋር መዳረጉን እናውቃለን። ያገዛዙን የማድህየት ተግባር ለመረዳት ለሚፈልግ ሰው አንድ ቀላል ማስረጃ ብቻ እንስጠው። በከተማው እየተዘዋወረ የታሸጉትን ቤቶች ይቁጠር። ለስንት ዓመት እንደታሸጉም ይጠይቅ። አገዛዙ እነዚህን ቤቶች ወይም ህንጻዎች ሲያሽግ የሚታየው አንድ ግለሰብን ወይም ድርጅትን አደህይቶ እልሁን መወጣቱን እንጂ የሀገር ሀብት መምከኑን ለመገንዘብ አይችልም። የኢህአዴግ ዘመን የሚታወቀው በማደህየት ብቻ ሳይሆን በወረርሽኞችም ነው። በተለይ በኤችአይቪ ኤድስ፣ በወባና በሳምባ ነቀርሳ። የኢትዮጵያ ሕዝብ ግፍና ጥቃት በቃኝ፣ ጭቆናና አፈና በቃኝ፣ ውርደት በቃኝ፣ ደህንነት በቃኝ፣ በበሽታ መሰቃየት በቃኝ እያለ እየጮኸ ነው። በአምልኮት ቦታዎች ሁሉ ድምጹን ለፈጣሪው የሚያሰማው ይህንኑ ነው። ቅንጅት ለዚህ ሕዝብ ሮሮና ብሶት መልስ ነው። የኢትዮጵያ ሕዝብ ነጻነትን ይፈልጋል። የኢትዮጵያ ሕዝብ በልበ ሙሉነት የሀገሩ ባለቤትና የሀገሩ ባለስልጣን መሆን ይፈልጋል። ቅንጅት ለዚህ መልስ ነው። ይህንን ባለቤትነትና ባለስልጣንነት ለማረጋገጥ ቆርጦ ከሕዝቡ ጋር የተሰለፈ ነው። የኢትዮጵያ ሕዝብ ከቂምና ከበቀል የጸዳ ወደፊት እንጂ ወደ ኋላ የማያይ ለውጥን ይፈልጋል። ቅንጅት ለዚህ የቆመ ነው። የኢትዮጵያ ሕዝብ አገዛዝ በተለወጠ ቁጥር በመቶ ሺህ የሚቆጠሩ በየመንግስት መስሪያ ቤቶች የሚሰሩ ኢትዮጵያውያን በፖሊስና በጦር ኃይል ያለው ሰራዊት እየተለወጠና በአዲስ እየተተካ አገሪቱ የሰለጠነና ልምድ ያካበተውን የሰው ኃይል በማጣት ትልቅ ጉዳት ሲደርስባት ያያዝናል። ኢትዮጵያ ሁሌም እንደገና ከዜሮ እየጀመረች ወደፊት መራመድ አለመቻሏ ይቆጨዋል። ቅንጅት የመንግስት ሰራተኞችን የፖሊስ ሰራዊቱንና የጦር ኃይሉን የአንድ ፓርቲ ወይም ቡድን አገልጋዮች አድርጎ አይመለከታቸውም። በዚያም መንገድ አይጠቀምባቸውም። እውነተኛና ትክክለኛ ተግባራቸውን ለመፈጸም ራሳቸውን ነፃ እንዲወጡ ያደርጋቸዋል። የኢትዮጵያ ሕዝብ አለኝታና መከታ በመሆናቸው የአገር ናቸው፣ የሕዝብ ናቸው። የኢትዮጵያ ሕዝብ ከፍርሃት ነፃ ሆኖ በልበ ሙሉነት የሚፈልገውን እየሰራ በፈቀደበት ቦታ እየኖረ የመንፈስ ሰላምን ማግኘት ይፈልጋል። የሚፈልገውን የሚጠይቀው ባለስልጣን ናፍቆታል። እኔ አውቅልሃለሁ የሚለው ሰልችቶታል። ዛሬም እንደሰለቸን እዚህ ስብሰባ ላይ በኢትዮጵያ ሴቶችና የኢትዮጵያ ወጣቶች ኃይል ገና አልተነካም። መብቶቻቸውን መጠበቁም ከወሬ ደረጃ አላለፈም።
ወጣቶች ለእውቀትና ለሥራ ያላቸውን ጥምና ያልተነካ ኃይል በልበ ሙሉነት አውጥተው እንዲጠቀሙበትና አገራቸውንና ወገናቸውን እንዲረዱ ሰፊ ድል ከመብቱ ጋር ይጠብቃቸዋል። ኢትዮጵያ ሰው በሰብነቱ የሚከበርባት አገር ትሆናለች። የኢትዮጵያ ሕዝብ ለጭቆና አገዛዝ የማይመች እምቢ ባይ ክብሩንና ኩራቱን ለማስጠበቅ የሚያስችለውን ትጥቁን እንዲፈታ የማይጠየቅ ይሆናል። ሰብአዊ መብቶችን የሚረግጥ ሁሉ ወዲያውኑ ለሕግ ቀርቦ ዋጋውን የሚያገኝበትና ለሌሎችም ትምህርት የሚሆንበት ስርዓትን ይፈጥራል። ማንም ከሕግ በላይ አይሆንም። የቀረውን ጊዜ ለሻለቃ አድማሱ እሰጣለሁ። እሺ፣ ባሉት ጊዜዎች በቅንጅት ለአንድነትና ለዲሞክራሲ በኩል ኢህአዴግ እንደሚለው ሳይሆን በሀገራችን ሰላም፣ ዲሞክራሲ፣ ፍትህ፣ እኩልነትና ብልጽግና እንዲመጣ በሰላማዊና ዲሞክራሲያዊ መንገድ የሚመረጥ ህዝባዊ መንግስት እንዲኖር ፍላጎቱ ነው፣ የሚታገልለትም ነው። ቅንጅት ለአንድነትና ለዲሞክራሲ ኢህአዴግ እንደሚለው የህዝብ አመጽ ሰላማዊና ዲሞክራሲያዊ የሆነ ምርጫ ተካሂዶ ከሆነ በኋላ የህዝብ አመጽ እንዲቀሰቀስ ፍላጎቱ አይደለም። የህዝብ በህዝብ ወሳኝነት እናምናለን፣ በህዝብ ውሳኔ እንገዛለን። ነገር ግን እየተናገርን የደንቆሮ ለቅሶ 10 ጊዜ ያንን እንዳልነ ተደርጎ መነገሩ ሳታመካኝ ብላኝ እንደሚባለው ኢህአዴግ ያሰበው ነገር ካለ እሱ ነው የኢትዮጵያ ህዝብ እንዲከላከል እንጠይቃለን። ከዛ ውጪ ግን አፋር ሄዳ እናሸንፋለን ትላላችሁ፣ አታሸንፉም። እናሸንፋለን። የምናሸንፈው የህዝብ መሰረት ስላለን ተማምነን ነው እንዴ። ይሄ መንግስት እኮ ኢህአዴግ ራሱን መለካት መቻል አለበት ነው የምንለው። ድሮ ቀረ ከደርግ የማይሻል የለም ብሎ ኢትዮጵያ ህዝብ ተቀብሎት ነበር። የኢትዮጵያ ህዝብ ግን አሁን መርሮታል። ኢህአዴግ በህዝብ ልብ ውስጥ አይደለም ያለው። ኢህአዴግ ያለው እዚች ሬዲዮና ቴሌቪዥን ውስጥ ብቻ ነው። ስለዚህ የኢትዮጵያ ህዝብ ቅንጅትን ይመርጣል፣ እርግጠኛ ነን። ሌላው ማረጋገጫ አድርገው ያነሱት ቅንጅት አሸንፋለሁ ብሏል። ይሄ ማለት የሚቀጥለው ምርጫ ፍትሃዊ አይደለም ብሎ ለመረበሽ እንዲመቸው ነው። እና ለመሸነፍ ብለን እዚህ እንገባለን እንዴ? አላማችን ምንድነውና ነው? ግባችን ምንድን ማሸነፍ ነው። ለማሸነፍ ቆርጠናል፣ ተዘጋጅተናል፣ እናሸንፋለን ደግሞ እናረጋግጣለን። የኢህአዴግ ላለፉት 14 አመታት ብዙ ሲለንከር ኖሯል። የዜጎችን መብት አስከብራለሁ፣ መልካም አስተዳደርን አሰፍናለሁ፣ ረሃብና ኋላ ቀርነት ይጠፋል፣ በቀን 3 ጊዜ ትበላላችሁ ብሎን ነበር። ያ ሁሉ ስብከት የተስፋ ዳቦ የማይጨበጥ ሆኖ ቀረ። እስከ ተሐድሶ ዋዜማ ድረስ የዲሞክራሲ ጠበቃነቱን የልማት መሐንዲስነቱን ነግሮን ነበር። እኛም አደመጥን። የተሳሳትክ ነውና አስብበት ብንለውም አልሰማንም ነበር። ከተሐድሶ በፊት ችግሩ ተባብሶ ፈነዳ። ችግሩ ያገር ብቻ ሳይሆን የራሱም ኢህአዴግ ሆነ። ሐቀኛ ነኝ ያለኔ ማን አለ እንዳላለ ሁሉ በቅጽበት በስብሻለሁ፣ እየታደስኩ ነው፣ የሥርዓቱ አደጋ እኔው ነኝ፣ ጸረ ዲሞክራሲያዊ ነኝ፣ በሙስና ውስጥ የተዘፈቅኩ ነኝ አለን። ተሐድሶ አለቀ። ችግሮች ግን በአግባቡ አልተፈቱ። ዛሬም ጸረ ዲሞክራሲያዊነት አለ፣ ዛሬም ሙስና አለ፣ ዛሬም የፍትህ መጓደል አለ። ዛሬም ቢነገሩ የሚሰማ አልሆነም። ህዝቡ ዓለም አቀፍና ሀገር አቀፍ የሰብአዊ መብት ተሟጋቾችና የዲሞክራሲ ተሟጋቾች እንዲሁም የአፍሪካና የዓለም መንግስታት ችግሮችን ቢጠቁሙትም ቢመክሩትም አልሰማም። ጥፋት የለብኝም እያለን ነው። እኔን ምረጡኝ ይላል። ባለፉት 14 አመታት ከስተቱ ተምሮ አንድ እርምጃ ያላሳደገን በቀጣዮቹ 5 አመታት ፋይዳ ያለው ለውጥ ሊያመጣ ይችላልን? ስለዚህ ኢህአዴግ ፋይዳም እንደማያመጣ በቃሉም የማይረጋ አባይ መሆኑን በመገንዘብ የኢትዮጵያ ህዝብ ኢህአዴግን ከመምረጥ መቆጠብ አለበት። እንዳለፉት አመታት ሁሉ ምርጫዎችን ሳይሆን ቅርጫዎችን ለማድረግ ሲል ዛሬም ቢያስብ የሚቻል አይደለም። ህዝቡ በአግባቡ ተደራጅቷል። ስለዚህ ኢህአዴግ ለማንም ሳይሆን ለራሱ ሲል ግንባር ቀደም ተጠቃሚ ይሆናልና ምርጫው ነፃና ፍትሃዊ እንዲሆን ቢያደርግ ጥሩ ነው። ሰበብ መፈለጉ ለማንም አይበጅምና ኢህአዴግ ለምርጫው ምቹ ሁኔታ ለመፍጠር ከቆረጠ በተዋረድ በሚገኙ ካድሮችና ሽሞኞቹን የመቆጣጠርና ግልጽ እርምጃ ለመውሰድ መዘጋጀት መቻል አለበት። የምርጫ አስፈጻሚዎቹ የሱ አባላት ናቸው። እኛ አሁን እናንተ ምርጫ አስፈጻሚዎችን ኢህአዴግ አባል መሆናቸውን አጋልጦ ነው የሚለን። እሱ መዝገቡ አለው አይደለም እንዴ? ለምን በሙሉ ያወጣልንም?
ይሄ ፈቃደኝነቱን በእነዚህ ምርጫ አስፈጻሚዎች ለመገልገል የቆረጠ መሆኑን ስለሚያሳይ ይህንንም ራሱ ማስተካከል ይገባዋል። ዛሬም ምርጫ ቅስቀሳ እንዳናደርግ በወላይታ ክንደ ኮይሻ፣ በለሶ ሶሬ፣ ዳሞት ደጋሌ፣ ዳሞት ወደ በሚባሉ አካባቢዎች ከፍተኛ ጫና እየተደረገብን ነውና እርምጃ ለመውሰድ ይዘጋጅ በአባላቱና በሽመኞቹ ላይ። በየደረጃው በምርጫ አስፈጻሚነት ገለልተኛ ነኝ ያለው የተዘገዘጉ አባላቱን በትዕዛዝ ከምርጫ አስፈጻሚነት ማስወጣት አለበት። በእኛ በኩል ህግ በሚፈቅደው መሰረት በየደረጃው ክስ በመመስረት አፋጣኝ እርምጃ እንዲወሰድም ለማድረግና ጉዳዩም ለህዝብና ለዓለም ለማጋለጥ ዝግጅት ማጠናቀቃችንን እንገልጣለን። ኢህአዴግ አባል ነው ምርጫ አስፈጻሚ ብለን ስናቀርብ በልወረድ ቶሎ ነው እንጂ እርምጃ አይወሰድበትም። ይሄ እንዳይሆን በህግ ፊት ቀርቦ እርምጃ እንዲወሰድበት ለማድረግ ዝግጁ መሆናችንን በዚሁ አጋጣሚ እንገልጣለን። የስነ ምግባር መመሪያ ወጣሁ ማለቱ ብቻ ፋይዳ የለውም። እውነት የስነ ምግባር መመሪያ አሁን ኢህአዴግ ባለስልጣናት እንደሚሉት እውነት ነው እምና ይሆናል። ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል እንደሚባለው ኢህአዴግ እውነትም ለነጻና ፍትሃዊ ምርጫ ቆም ያለው እያለን ከሆነ ከምረጡ ቅስቀሳው በፊት ባለፉት 14 ዓመታት ላጠፋቸው ቢያንስ ራሱ ላመነባቸው ጥፋቶቹ መላውን የኢትዮጵያ ህዝብ በይፋ ይቅርታ መጠየቅ ይጠበቅበታል። መላው የኢትዮጵያ ህዝብ ለኢትዮጵያ አንድነት፣ ለህዝብ እኩልነትና ለዲሞክራሲ የቆማቸው ወገኖች ሁሉ ቅንጅት ለአንድነትና ለዲሞክራሲ አራቱ መሰረታቸው የሰፋውን መያድን፣ ኢዴፓ፣ መድህንን፣ ቀስተ ደመናና ኢድሊን አካቶ በመያዝ በአሁኑ ወቅት በቂ ዝግጅት በማድረግ ለአገርና ለወገን የሚቆረቆሩ ከጎሰኝነት አዘቅት ከረሃብና ድንቁርና አላቀው ወደ ዲሞክራሲያዊ ስርዓት የሚያመሩን ብቁና ንቁ እጩዎችን ይዞልህ ቀርቧል። ቅንጅት በአጠቃላይ በሁሉም የሀገራችን ክልሎች አብላጫ የፓርላማ ወንበር በመያዝ የኛ የሆነ መንግስት በመመስረት በሚያስችለው ሁኔታ ተዘጋጅቷል። ይህ እድል ከ5 ዓመት ወዲህ አይገኝምና የቅንጅት እጩዎችን መምረጡ ተገቢ ነው። ከድህነትና ኋላ ቀርነት ከረሃብና ድንቁርና ለመላቀቅ ምርጫው በጀው ነውና ቅንጅትን ይምረጡ እንላለን።